አሜሪካና ኢራን ከነጎዲያ በፓኪስታን ይደራደራሉ ሲባል ኢራንና ኤሚሬት ደግሞ ውጊያ ገጥመዋል። ትራምፕና ኤርዶዋን ምን መከሩ እንዳስሰዋለን። ቦስተን ጊዜያዊ ፍቃድ የተሰጣቸው ኢትዮጵያውያን ከአሜሪካ እንዳይባረሩ ፍርድ ቤት ወሰነ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። አሜሪካና እስራኤል ከነጎዲያ በፓኪስታን ይደራደራሉ ተባለ። በአሜሪካና በኢራን መካከል የሚደረገው የቀጥታ ድርድር በመጪው አርብ ሚያዝያ 2 ቀን በፓኪስታን ዋና ከተማ ኢስላማባድ እንደሚጀመር የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ አስታውቀዋል። ፓኪስታን በዚህ የሰላም ሂደት ውስጥ በዋና አስታራቂነት እየተሳተፈች ትገኛለች። ኢራን ድርድሩን በፍጹም አለመተማመን እንደምትጀምር የገለጸ ሲሆን ለውይይቱ መሰረት ለሚሆኑ ነጥቦች ግን በሁለቱ ሀገራት መካከል መሟገቱን ቀጥሏል። ፕሬዝዳንት ትራምፕ በኢራን ላይ የተሟላ ድል ማግኘታቸውን ቢገልጹም በኢራን በኩል የቀረበው የ10 ነጥብ ዕቅድ አስመልክቶም የሚጋጩ መረጃዎች እየወጡ ነው። የድርድር የካቲት ወር ወዲህ የመጀመሪያው የቀጥታ ግንኙነት ሲሆን የቀድሞዎቹ ንግግሮች በጄኔቫ መካሄዳቸው ይታወሳል። በሌላ ዜና ደግሞ የሆርሙዝ ሰርጥ በድጋሚ መዘጋቱ ተሰምቷል። የፋርስ ዜና ወኪል አገልግሎት ዛሬ ከሰዓት ባወጣው መረጃ መሰረት ኢራን የሆርሙዝ የባህር መተላለፊያ ሰርጥን ዳግም ዘግታለች። ኢራን ሰርጡን ለመዝጋት የወሰነችው እስራኤል በሊባኖስ ላይ የፈጸመችውን ድብደባ ተከትሎ መሆኑ ተመላክቷል። ይህ እርምጃ የተወሰደው እስራኤል የተደረሰውን የተኩስ አቁም ስምምነት በመጣስ ጥቃት ሰንዝራለች በሚል ምክንያት እንደሆነ ተገልጿል። የሆርሙዝ ሰርጥን መክፈት ለዓለም አቀፉ ማህበረሰብ ተስፋ ሰጥቶ የነበረ ቢሆንም አሁን ግን በአካባቢው ያለውን ውጥረት ዳግም ማገርሸቱን ዜናው አመላክቷል። ከዚህ ጋር በተያያዘ ደግሞ ትራምፕና ኤርዶዋን ምን መከሩ የሚለውን እንዳስሳለን። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እና የአሜሪካው አቻቸው ዶናልድ ትራምፕ በቀጠናዊ ጉዳዮች ላይ በኢራን የተኩስ አቁም ስምምነት ዙሪያ በስልክ ተወያይተዋል። ውይይቱ በዋናነት ትኩረቱን ያደረገው በኢራንና አሜሪካ መካከል በተደረሰው የተኩስ አቁም ስምምነት ላይ ነው። ፕሬዝዳንት ኤርዶዋን ከ40 ቀናት ውጥረት በኋላ የተገኘውን የ2 ሳምንት የተኩስ አቁም ስምምነት ወደ ዘላቂ ሰላም ለማሸጋገር ወሳኝ ዕድል መሆኑን ገልጿል። ቱርክ ከወዳጅ ሀገራት ጋር በመሆን ለቀጣይ የሰላም ስምምነቶች የምታደርገውን ድጋፍ እንደምትቀጥል ያረጋገጡት ኤርዶዋን ይህንን ሂደት ሊያደናቅፉ ከሚችሉ ማናቸውም ድርጊቶች መቆጠብ እንደሚገባ አሳስበዋል። ፕሬዝዳንት ኤርዶዋን ቱርክ ለሰላም ጥረቱ የምታደርገውን ድጋፍ እንደምትቀጥል ካረጋገጡ በኋላ እንደ ፓኪስታን ካሉ ወዳጅና ወንድም ሀገራት ጋር በመሆን ዲፕሎማሲያዊ ጥረቶችን ለማጠናከር ቃል ገብተዋል። ትራምፕ በበኩላቸው የኢራን መንግስት ለድርድር ተግባራዊ ሊሆን የሚችል ባለ 10 ነጥብ የውሳኔ ሐሳብ አቅርቧል ቢሉም አሁንም ድረስ የተኩስ አቁሙ ጉዳይ ከስጋት አልወጣም ሲሉ ተንታኞች እየሞገቱ ይገኛሉ። በሁለተኛው ጉዳያችን ደግሞ ቦስተን ጊዜያዊ ፈቃድ ያላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ ፍርድ ቤት መወሰኑ ተሰምቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ ውስጥ በጊዜያዊነት የሚኖሩ ኢትዮጵያውያን ፈቃድ እንዲታገድ ያሳለፉትን ውሳኔ አንድ የአሜሪካን የፌዴራል ፍርድ ቤት ዳኛ ውድቅ አድርገውታል። የፕሬዝዳንት ትራምፕ አስተዳደር ለ5000 ኢትዮጵያውያን የተሰጠውን ጊዜያዊ የከለላ ፍቃድ ወይም ቴምፖራሪ ፕሮቴክትድ ስታተስ TPS የሚባለውን እንዲሰረዝ ወስኖ ነበር። በዩናይትድ ስቴትስ የፌዴራል ሕግ መሰረት በተፈጥሮ መቅሰፍት፣ በጦርነትና በሌሎች ልዩ አደጋዎች ምክንያት ከሀገራቸው የሸሹ ሰዎች አሜሪካ ውስጥ በጊዜያዊነት የመኖርና የመስራት ፍቃድ ይሰጣቸዋል። ኢትዮጵያን ጨምሮ TPS ፍቃድ የተሰጣቸው የ13 ሀገራት ዜጎች ዩናይትድ ስቴትስ ውስጥ ይኖራሉ። ፕሬዝዳንት ትራምፕ አምና ጥር ዳግም ስልጣን ሲይዙ በፈረሙት ፕሬዝዳንታዊ ትዕዛዝ 5000 ለሚሆኑ ኢትዮጵያውያን የተሰጠው ፈቃድ እንዲሰረዝ ወስነው ነበር።
በውሳኔ መሰረት ፈቃድ የሌላቸው ኢትዮጵያውያን ከአሜሪካ መውጣት አለባቸው አሊያም ይባረራሉ። ቦስተን የሚያስችለው የፌደራሉ የወረዳ ፍርድ ቤት ዳኛ ብሬን መርፌይ ትላንት ባሳለፉት ውሳኔ ግን የትራምፕን አስተዳደር ትዕዛዝ አስቀድሞ የታሰበና የተወሰነ እንጂ በአገሪቱ ማለትም ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ አጥንቶና አገናዝቦ የተወሰነ አይደለም በማለት ሽረውታል።